የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት። የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሚኒኬሽን የደረባቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም። እኛ እያለን ኢንሻአላ እና ያለ ማለት ፈልጌ ነው። ኢንሻአላ ኡስታዝ ቀጥል። አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው። ከስር ከመሰረት ሰው ካልተማረ ለማያውቀው ነገር ባይተዋር ይሆናል። አንድ ቀላል ምሳሌ ልስጣችሁ። ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው። በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመድ ቤት ገባሁኝ። 90 ዓመቱ አካባቢ ይሆናል። አላህ ይዘንላቸው፣ አሁን ሞተዋል። ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ የተነሳ ዋሃቢ ናቸው ተብለው ስለተገመትን እኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ የተነሳ እዛ ቤት ውስጥ ከዛ ማስተማር እንዳለብኝ ወሰንኩኝ እና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ። ሀሻ አሉ። በጣም ተቆጡ። አቡበክርና ዑመር አዎ በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ። አንተም አላቀው ነገር አሉ። እንግዲህ ስለ ዲን እናወራ አልኳቸው። እሺ አሉ። ከዛ በደንብ አስረዳኋቸው። አሁን ለምሳሌ እስቲ ያስቡት፣ ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት። ያው የጎንደር ሰው ስለሆነ አማርኛው ማብራሪያ አይፈልግም። ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለን። አሁን ከዚህ ምን ይዘው ምንድን ነው ይህን አርዕስት ሳንንቅ የማያውቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰው እስከ ጥግ ድረስ ማስተማር የተቻለ ያኔ እውነተኛ ትውልዶች እናገኛለን። ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሀል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ድሃ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? መሀይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለእኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። መሀይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የእነ አህመዲን ጀበልን የእነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ፣ የመሀይምነት ጥግ አያችሁ አይደለ? 5000 ላይክ ምናምን ተሰጥቷታል። እዛ ውስጥ የኛ አድራጊዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ
እኔ የሚከተለውን ነገር አቀርባለዋል። ምን እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ ያለ እጁን እያሳየ ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። ኦሮሞ ካልሆነና ቢያንስ ቤተክርስቲያን ሄደው ማርያምን ገብርኤልን እያሉ ድረሱልኝ የሚል የሞተ አያቴን ቅድመ አያቴን የባሰ ነገር አይመጣትም። ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰው ማርያምን ገብርኤልን እያሉ ፊዚካል ፐርሰፕሽን ከፊዚካል አያቴን ቅድመ አያቴን ተብሏቸው መቃብር ጋር ሄድኩኒክ ያደረስልኝ እንዲያደርግ የማይሰማ ተብሎ የሞቱ ሰዎች የማይናገርና ፐርሰፕሽን በስመ ሙስሊም ወለድ ላይ በስመ ኢስላም የደረባቸው አይነገዳል ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳል ያያትን ኢንሻአላህ እና ያለ ማለት ፈልጌ ነው። ኢንሻአላህ ሰይዶ የሚባለው ሰው ካልተማ ሚዲያ ላይ ፈሳድ የሚያስፈቅር ባይተዋር ወጣት እንዳለ ይታወቃል። በጣም ትኩረት የሚፈልግ ነገር ነው። ሴቶች እየጠራ በጠረባ ያነጥፋቸዋል። ቤተሰቦች አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር አለ። የዛ ልጅ መሆኗ ነው እንግዲህ የናዝሬት ልጅ ደግሞ ይጠይቃታል። የአዳማውም ልጅ ኦሮሞ ነው፣ እሷም ኦሮሞ ናት። ሰይዶ ጉራጌ ነው። እንግዲህ ሳይታሰብ ሌላ ጣጣ ውስጥ ተገብቶ ማለት ነው። አንቺ እንዴት ነው ሰይዶ በጠረባ ሲመዛሽ ምናምን ሰው ተከፍተዋል ምናምን ስትባል አሁን እዚች ጋር እዚች ጋር ያለችዋን ነጥብ ነው እንድናሰምርባት የምፈልገው። ምን ትላለች? ማስተማር እንዳለብኝ ያሰብኩ ኢራን ከሳውዲ አረቢያ ትሻላለች፣ ይቅርታ አድርጉልኝ ቤተሰቦቼ ትላለች። ወላጅነትና አባቷን እንኳ አይደለም አሻኩኝና ይሄ ሚዲያ ላይ ቤተሰብ የሚሉት አቡበክር ነው ለሚዲያ ሰው ስንል አይደለ ነብሳችን እየሸጠን ያለ ነው። አላህ ይዘንልንና ምን አለች? አቡበክር ነው ከማናውቀው ነገር የባሌ ሴት አይጠበቅም እንደ ሙስሊምነት ነው የሚሉት አሉ። ጀምር ይቅርታ የሚባለው አላህ ነው። አላውቀው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ እንግዲህ ስለ ዲን እናወራ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም። ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አማርኛው። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ ባሉ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላትም። ለምን ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈርጡ። ጋጠ ወጥነት በዚህ ደረጃ ታስፋፋላችሁ። አሁን ከዚህ ምን ይዘው ስለዚህ እምነታችንን እናስተካክል፣ የነቢዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን አሁን ከዚህ ምን ይዘው ለእኛ ይፈጽምልናል በሁለቱም ሀገር። አለበለዚያ አሁን ባለንበት አካሄድ ግን ብዙ አሉ የመጨረሻ ግን አደገኛ በጣም ማስተማር ይቻላል። አላህም መምጠር ይሻላል። ያም ላይ በጣም የሙስሊም ተቆሞችና ኤቲስት ማለት እምነት አልባ ማለት ከዛ ውጭ ግን አስቸጋሪ ነው። አሁን በጣም አላህን ቻሌንጅ የሚያደርጉ ኤቲስት ነው መስቀሉ ምዕራብ ላይ በጣም እየተስፋ ከእምነቱ የራቀ ሰው ማለት እምነት አልባ ቆማለሁ በየትኛው እውነት ማድጋሪ አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮች ያለምሳሌ ከእምነቱ የራቀ ሰው መሀል ጥያቄዎች የሚመለሱ ልጅና ስለ እምነቱ ሲያነሱ አላህን በመፍራት ነው። ስለ ቀብር ሲያነሱ እንግዲህ ለምን አደረገ ነገሮች አላህ ጥያቄዎች የሚመለሱ አንድ አሁን ሚዲያ ላይ ግን እንዳለው አላህን በመፍራት በታመፀ ቁጥር ምን ሰምቻለሁ ብዙ ነገሮች አላህን በማይመችን አላህ ያሳውቀናል። ፊት ለፊታችን ሚዲያ ላይ ግን ያለው አይደል ለእኛ ኸይር መስሎ የታመፀ ቀብር ከተበላሸበት ምን ይከሰታል? ከዛ ማይም ነገር ከተበላሸ ይሄዳል። ፊት ለፊታችን ጠፋዘረኝነት ማንሳት ፈልግ ለእኛ ኸይር መስሎ ይታየናል። አላህ መሀይምነት ለምን ያህል እንደሚጎዳ እንድናገር ነው። የሚያስደነግጥ ነገር ልንገራችሁ። ሁለት ሴቶች ቁጭ ብለው ስለ ዘረኝነት ማንሳት ህዝባችን ጀዛከላሁ ኸይር ኡስታዝ ባረከላሁ ፊክ ጀዛከላሁ ወራክ ኢንሻአላህ። ሁለት ሴቶች ኡስታዝ ብለው ጨምር ነገር ካለ ይዛለች ሌሎች ኡስታዞች ኡስታዝ ሱዓድ አማራ ላይ ተስተማሪያችን ነው ኢንሻአላህ። ስንዱላ ይዛለች ቪዲዮ አለ ዳውንሎድ አድርገን ምናምን አስራለች። ምን አለ አማራ ክልል ሰላም አለይኩም ኡስታዝ ሱዓድ حياك الله ቪዲዮ አለ ዳውንሎድ አድርገን ይይዛል። ሰላም አለይኩም ወራህመቱላሂ ወበረካቱ። አማራ ክልል ወአለይኩም ሰላም ኡስታዝ ሱዓድ ኦሮሞ አላገባም። ኦሮሚያ ክልል ኔትወርክ በጣም ትንሽ አህለን ወሰህለን ወመርሐበን ቢኩም حياك الله حبيبي አንተ ከማ ነው حياكم الله وبياكم ኡስታዝ ሳዳት እንዴት ነህ? እባክህ አያችሁ አይደል
እነሱ ነገር ሰላት አይሰማው እንግዲህ እዛው ውስጥ ይሰማኛል። ሌናጁ ሙስሊም ተብዬ